ብፁዕ አቡነ ሽኖዳ ሳልሳዊ ያስተማሩት ትምህርት ስለ ታማኝነት። ወደ እግዚአብሔር መንግሥት ለመግባት አስፈላጊ ከሆኑ ሀብታት አንዱ ነው። ካልተመለሳችሁ እንደ ሕፃን ልጅም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም እንዳለ በማቴዎስ ወንጌል ምዕራፍ 18 ከቁጥር 3 መባሉም ስለዚህ ነው። ክርስቶስን መምሰል መመለስና ሕፃናትን መምሰል ነው። የቅድስት ድንግል ማርያም ታማኝነት በመታዘዝ ሕይወቷ ሁሉ የተገለጠ ነው። ጠባይዋ እንደ ሕፃን ነው። ዮሴፍን አስከትላ ወደ ግብፅ ተሰዳለች። ልጇን በበረት ውስጥ ለመውለድ ታዛለች። በእርሷ ዙሪያ የተፈጸሙ ድንቆች ታምራትን አየች። እንደዚህ ማን ያደርጋል? እንደ ሕፃን ከሆነ ሰው በስተቀር በታማኝነት መልካምቱ እርግብ ልክ የዘንባባ ዝንጣፊ እንደያዘችው እንደ ኖህ መርከብ እርግብ ትመሰላለች። በኖህ መርከብ የነበረች እርግብ ቄጤማ ይዛ ሰላም እንዳበሰረች ድንግል ማርያምም በዓለሙ የነበረውን ዓለም ያላወቀውን የወይራ ዛፍ ክርስቶስን ይዛ ለዓለሙ ተገለጠች። መልካም የምስራች ለዓለም ሁሉ ተሰብክ ዘንድ ስለዚህ ምክንያት ጌታ መልአክ ኖህ ለሕዝብ ሁሉ የሚሆን የምስራች ነግራቸዋለሁ፣ አትፍሩ፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና እንዳለ በሉቃስ ወንጌል ምዕራፍ 2 ከቁጥር 11 በማለት ተናገረ። ስለዚህም ነው በብዙዎች ስዕላት ቅድስት ድንግል ማርያም በየዋህ ርግብ ምሳሌ መገለጧ ስለዚህ ምክንያት ነው። ብፁዕ አቡነ ሽኖዳ ሳልሳዊ። ትሕትና መድህን ነው፣ ከሰይጣን አሽከላ ያድንሃል። አባ እንጦንስ። ከምግባራት ሁሉ ታላቁ ጸሎት ነው። ነገር ግን የእርሱ መሰረቱ ጦም ነው። የምንጦምበት ምክንያት ርኩስ የሆነውን የሰይጣንን መንፈስ በነፍሳችን ውስጥ እንዳያድር ለመጠበቅ ነው። ስጋችንን ለጦም ባስገዛነው ጊዜ ነፍሳችን ነፃነትን፣ ጥንካሬን፣ ሰላምን፣ ንጽህናን እንዲሁም እውቀትን ለመለየት እንድትበቃ ትሆናለች። ጻድቁ ዮሐንስ ዘክሮትስታድ። ሐዋርያው ቅዱስ ጳውሎስ ወደ ተሰሎንቄ ሰዎች ምዕራፍ 5 ከቁጥር 9 እስከ 10 በጻፈው እንዲህ ይላል። እግዚአብሔር ለቁጣ አልመረጠንምና የጌታችንን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ የምንነቃም ብንሆን የምናንቀላፋም ብንሆን ከእርሱ ጋር አብረን በሕይወት እንኖር ዘንድ ስለኛ ሞተ። ሐዋርያው ቅዱስ ጳውሎስ ለደካሞች ትጉላቸው ብሎ በተናገረው መሰረት ምንጊዜም የሰዎችን ሞራልና መንፈስ ለመጠበቅ እንሞክር። የሐዋርያን ቃል በንቃት አድምጡ። ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። ስሩን የሰደደ ኃጢአት ነቅሎ ለመጣል ጊዜና ትዕግስት ስለሚጠይቅ እግዚአብሔር እንደነዚህ ያሉትን ደካሞች በጸጋው እስኪጎበኛቸውና ነፃ እስኪያወጣቸው ድረስ ትዕግስት አድርጉላቸው። አንተም ተፈጥሮ ከእነርሱ ጋር ተመሳሳይ ስለሆነ ከዚህ የሚከተለውን የሐዋርያውን ቃል ዘወትር ከፊት አስቀድም። ከእነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ። የተጨነቁትን ደግሞ ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ። ብፁዕ አቡነ ሽኖዳ ሳልሳዊ። አንተ ለኔ መሸሸጊያዬ ነህ፣ ከጣርም ትጠብቀኛለህ። ከከበቡኝ ታድነኝ ዘንድ ደስታዬ ነህ። መዝሙረ ዳዊት ምዕራፍ 32 ከቁጥር 7። እግዚአብሔር አምላክ ሆይ ትወደኛለህ፣ ስለዚህም ፈጠርከኝ። እኔም ሳላቅብ በቅድስና አጠራርህ በፊት ጠራኸኝ። በሙሉ ልቤ እወድሃለሁ።
ካንተ ጋር ሁኜ አንዳች አይጎልብኝም። አንተን እንዳገኝ የረዳኝ በመንገዴ ላይ የነበሩትን ሰዎች ባርካቸው፣ ቀድሳቸው። እግዚአብሔር ሆይ ሰው ሆነህ ከድንግል ማርያም ተወልደህ ስለኛ የተሰቀልክ በፈቃድ መከራን የተቀበልክ ምሕረትን እንጠይቃለን። እኛ ያንተው አገልጋዮች ነን። በእኛ ላይ ምሕረትን አውርድ። በቅድስና ጸጋ ባርከን። ረድኤትና በረከትህ አብዛልን። ከክፉ ነገር ሁሉ ሰውረን፣ እምነታችንን አጠንክርልን። ክብር ለዘላለም ያንተ ነውና አሜን። አባ ሙሴ ኢትዮጵያዊ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሣዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ዮሐንስ ወንጌል ምዕራፍ 6 ከቁጥር 53 እስከ 56። ሰንበት ከሁሉ ዕለት ትበልጣለች፣ ሰውም ከሁሉ ፍጥረት ይበልጣል። ኖህ በታቦት በመርከቡ ውስጥ ከፍ ከፍ አደረጋት፣ አብርሃምም በመሠዊያው አከበራት። ሙሴ ደግሞ ሕዝበ እስራኤልን ሰንበትን በአንድነት ሆነው በእውነት እንዲያከብሯት አዘዛቸው። ሊቁ ቅዱስ ያሬድ። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ሐዋርያው ቅዱስ ጳውሎስ በጻፈው መልእክቱ ቆላስይስ ሰዎች ምዕራፍ 3 ከቁጥር 4። ከላይ ያለው ሰው አስተማሪ የሚሆነው በእውቀቱ ከሆነ ሊቅ ልትሆን ትችላለህ፣ በሕይወቱ ከሆነ ግን ክርስቲያን ትሆናለህ። በሐሳብህ በአንደበት ወይም በሥራ ከእውነት የምትርቅ ከሆነ ደግሞ ከእግዚአብሔር እየተለየ ነው። ብፁዕ አቡነ ሽኖዳ ሳልሳዊ። ወዳጆች ሆይ ማፈር የሚገባን ኃጢአት ስንሰራ እንጂ ንስሐ ስንገባ አይደለም። ኃጢአት ሕመም ነው፣ ንስሐ ደግሞ መድኃኒቱ ነው። ከኃጢአት ቀጥሎ ኀፍረት አለ፣ ከንስሐ ቀጥሎ ግን በጌታ የሆነ ደስታ አለ። ነገር ግን ሰይጣን ይህንን ቅደም ተከተል አዛብቶብን በኃጢአት ስንደሰት በንስሐም እናፍራለን። ቅዱስ ዮሐንስ አፈወርቅ። ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 1 እስከ 6 የጻፈው እንግዲህ እንደተወደደ ልጁ እግዚአብሔርን የምትከተሉ ሁኑ፣ ክርስቶስም ደግሞ እንደወደዳችሁ እግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለ እናንተ ራስን አሳልፎ እንደሰጠ በፍቅር ተመላለሱ። ለቅዱሳን እንደሚገባ ግን ዝሙትና ርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ። የሚያሳፍር ነገርም የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና አይሁኑ፣ ይልቁንም ምስጋና እንጂ። ይህንን እወቁ፣ አመንዝራም ቢሆን ወይም ርኩስ ወይም የሚመኝ እርሱም ጣዖት የሚያመልክ በክርስቶስና በእግዚአብሔር መንግሥት ርስት የለውም። ከዚህ የተነሳ በማይታዘዙት ልጆች ላይ እግዚአብሔር ቁጣ ይመጣልና ማንም በከንቱ ንግግር አያታላችሁ። እንግዲህ ከእነርሱ ጋር ተካፋዮች አትሁኑ። ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ። በዚህም ነገር ከአለቃችሁ ከሚካኤል በቀር ማንም የሚያጽናናኝ የለም። ትንቢተ ዳንኤል ምዕራፍ 10 ከቁጥር 21። ጾም የጸሎት ምክንያት ናት። የጸጋ አምባ መገኛ ናት። አርምሞንም የምታስተምር ናት። ለበጎ ሥራ ሁሉ ታነቃቃለች። የጸዋሚ ሥጋው ምንጣፉን አንጥፎ ሌሊቱን ሁሉ ተኝቶ ማደር አይቻለውም። በምን ጎኑ ይተኛዋል? ሰው አብዝቶ በጾመ
በዚህ መጠን በትህትና ሆኖ እያለቀሰ ይጸልያል። ጸሎታት ከልቡ ነው ይታሰባሉ። አንድም ጸሎተ ልብ ይሰጠዋል። በፊቱ የትዕግስት ምልክት ይታያል። በኃጢአቱ ያዝናል፣ ክፉ ሕሊና ይርቅለታል። የበጎ ነገር መገኛ መከማቻ በምትሆን በጾም ይኖራልና። ጾምን የናቀ ያቃለለ ሰው በጎን ነገር ሁሉ ከራሱ አራቀ። ማር ይስሐቅ። አንድ ሰው እንኳን ድሃ ነኝ ወይም ድሃ አደግ ነኝ ብሎ ተስፋ አይቁረጥ። ከድሃ ማህበረሰብ የተገኘው ነኝ ብሎ ማንም አይዘን። ከአንካሳ ልብና ከሰነፍ ሕሊና በቀር የሚያዝን ምንም የለምና። በጎ ምግባር እንዳይዝ የሚከለክለን አንዱና ብቸኛው እንቅፋት መንፈሳዊ ድካምና የሕሊና አቅም ቢስነት እንጂ ሌላ ምንም አይደለምና። ቅዱስ ዮሐንስ አፈወርቅ